የስ ብሎክ ነው ማደርግህ። አሁንም ብሎክ ነህ። ከዛም በኋላ ደግሞ ምንድነው የሚያደርገው? ይደውልና ሌላ ነገር ያወራል። ከዛ ያስወራኛል። ከዛ ወዲያውኑ እንትን ይላል ቪዲዮ ቮይስ ይቀዳል ማለት ነው። ሪከርድ ያደርግሻል። ያስወራኝና ቮይስ ይቀዳል። ከዛ እኔ ደግሞ ምንድነው ወሬሽ እየተቀዳ ነው ብሎ እኔ ጋር ይደርሳል። ተረዳሽ? በኢሞ ነው በዳይሬክት ኮል በኢሞ ነው በዳይሬክት ኮል በቀጥታም ያስታውቃል እንዴ? እኔ የሱ ስልክ እኔ ጋር እንግዲህ በሱ ነው የማውቀው። ልክ እንደዛ ሲል ከዛም በኋላ እኔም አላወራም፣ ፈቃደኛ አልሆንም። ስለዚህ ምን አደርጋለሁ? ሰው በቀጥታ ደውሎ ሲቀዳን ያስታውቃል። በኢሞ ምናምን ሲሆን ያስታውቃል። በቀጥታ ሪጉላር ኮል ጋር ይደርሳል። አንቺ ጋር እየተቀዳሽ ነው ይሻል። ኦኬ እሺ፣ እየተቀዳሽ ነው ሲለኝ እኔ ደግሞ ስልኬን አጠፋና ከዚህ በኋላ ምንድነው ብሎክ አደረኩትኝ። እንደውም የሱ ስልክ እንትን አይልም። ከዛ ሰሞኑን እንደውም በሌላ ቁጥር ነበር እየደወለ እንትን የሚለኝ። ከዛ ምን ይላል? ልጅሽን ምናምን ምንድነው ልጅሽን ላንቺ ልጅ ምን ነው አንተ እየሰራክ አይደል እንዴ ምናምን ስለው ላንቺ ልጅ ሰርተ ነው እንጂ ሰርተ አምጣና ሰፖርት አድርገው ምን እዳለብኝ አንቺ ልጅ ማሳድገው አለ ማለት ነው። ከዛ ወዲያው እንደዛ ያለበት እኔ ሁለታችሁ የምትናገሩት ነገር ግን ማስረጃ ልጅ አይደለም ያለች ማስረጃለኝ። ልጅ አይደለም ያለች ማስረጃለኝ። ልጅ አይደለም ያለችኝ እየከሰሰችኝ ገንዘብ እየከፈለችኝ ነው እየተቀበለች። እሱን ልንገርህ ለአመታት ብያለሁ። ለአመታት ብያለሁ። ዴኒ ከዴኒ በኋላ አሁን አላልኩትም። እሺ ከቀኑ ጋር አሳየና ማስረጃ አለኝ ያልከውን ከዴኒው በኋላ አሁንም ያንተ ልጅ አይደለም ያለችበትን ማስረጃ ከቀኑ ጋር ነው የምንፈልገው። ታይ ዴኒ የተከፈተበትን ቀን እናውቃለን። ከቀኑ ጋር ጋድ ትወነጃጀላላችሁ እንጂ ሁለታችሁ ማስረጃ የላችሁ። ምንም አይነት ማስረጃ አለች። ያውጣ ሲጀመር እሱ አውቆ ነው ሁን ብሎ ልክ ስልክ ሲደውል ያስወራና እንትን ይቀዳል። ለዛ ነው ብሎክ ያደረኩትኝ። ከዛ ባለፈ ደግሞ እንዴት ነው ቆይ ቀጥታ ቤት መጥቶ ልጁ ማየት ይችላል? እንዴት ነው ልጅ ማየት የሚችለው? ለምሳሌ እንዴት ነው ልጁ ሊያይ የሚችልበት ነው? ነግሬዋለሁ ከዚህ በፊት ቴንክ ዩ አስታወሽኝ። 5000 ብር ሲወሰንበት ለአውራሽ ሲለኝ ፊት ለፊት ሰው ፊት ማለት ነው ፍርድ ቤት ሰው ፊት ምን አልኩትኝ? እኔ ልጁን እንዳታይ ከልክያለሁ ወይ? ምክንያቱም ይወጣና ልጁን እንዳላይ ከለከለችኝ ነው ሁሌ የሚያወራው ሁሌ ማለት ነው። ከዛም በኋላ ሁሌ የሚያወራው ከልክያለሁ ወይ ስለው አልከለከልሽኝም ማለት ቴንክ ዩ። እየከለከልኩ ካልሆነ ታዲያ ምንድነው አድርጊ የምትለኝ? በቃ ምንድነው አድርጊ ይላል። እሁድ 4 ሰዓት ወስደህ 11 ሰዓት ከ00 ልጄ እጄ ላይ መድረስ አለበት። ይሄ ደግሞ መብት አለኝ። ምክንያቱም ልጁ ከኔ እጅ ወጥቶ አያውቅም። ብቻዬን ያሳደኩት አያውቀውም። 1 ወር እንኳን አይሞላም ከተገናኙ። ሲጀመር አያውቀውም፣ አልለመደውም። እንዴ ምን ብዬ ነው ልጄን አሳልፌ ሰጥቼ ሲቆይብኝ እንዴት ነው ልቤ የሚያርፈው? አሁንም ቢሆን አልፈልግም፣ ብርህንም አልፈልግም። ብር ነው የምትፈልገው ብለሃላ፣ ብርህንም አልፈልግም። በቃ ብርህንም አልፈልግም። እኔ ልጄን እንደ ድሮ ማሳደግ ነው የምፈልገው። ምክንያቱም በእኔና በአንተ ወጣ ገባ ንግግር ውስጥ አንተ የወጣክ ስሜን በምታጠፋው ነገር ልጄ አይምሮ እንዲበወዝም አልፈልግም። ሲቀጥል በእኔ እልህ ይዞክ ደግሞ ልጄን የሆነ ነገር እንድታደርገው አልፈልግም። እንደዚህ እየተናገርኩ አደባባይ ዲቦዬ ይሄ ያንቺ ማይንድ ነው እንጂ ምንም አይነት ማስረጃ የለሽም። ልጁን ምንም ነገር ያደርጋል የሚለው ቅድም እንደነገርሽኝ ሶሻል ሚዲያ ላይ ከምትሰሚ ነገር አንጻር ካናዳ ላይ ከሰማሽው ዜና አባቶች ሁለት ልጁን ገደለ ከሚለው አባት ዜና አንጻር ልጃቸውን ከሚደፍሩ አባቶች አንጻር ምናምን እያልሽ ነበር። እና ሶሻል ሚዲያ ላይ የምንሰማውን ነገር እኛ ህይወት ላይ ይመጣል ብለን የምናስብ ከሆነ በሰላም ህይወታችን መኖር አንችልም። ገንዘብህን አልፈልግም ልጄንም አላሳይም ካልሽ ይሄ ልጅሽ ሲያድግ አባት ይፈልጋል እኮ አባቱ ማይት ተናግሯል። ሀቡዬ ይሄንን መልስ ማለት ነው እሱ ስለሚፈልገው መልስ እየነገርኩት ነው። ምክንያቱም ከዚህ በፊት ቪዲዮ ሰርቷል። ይሄ ልጅ ወደ ቤተሰቤም እንዲቀላቀል አልፈልግም፣ ወደ እኔ ህይወትም እንዳይመጣ
ቀለቡን እቆርጣለሁ ገንዘብ ነው የምፈልገው ብላለች ዲቦራ ብሏል። እኔ ገንዘብ ነው የምፈልገው አላልኩም። ልጄን ነው የምፈልገው። የኔ ብርቅ ወርቄ ልጄ ነው። ያንተ ገንዘብ ምናልባት ታሞ እንኳን ላያስታምምልኝ ይችላል። ሲቀጥል ደግሞ የሰራህብን ነው እንጂ የራስህ ደክመህ ያመጣኸው ብር አይደለም። ሌላው በዩቲዩብ ያገኘውማ እኮ አለቀ ጨረሰው አይደል? 200,000 በዩቲዩብ አግኝቶ ነበረ። ጨረስኩት አለ እኮ ለቤቱ ነው። እሱ እኮ አልጋ ላይ ሲተኛ እኔና ልጅ እኮ ፍራሽ ላይ ነው የምንተኛው። በቃ ይሄ ደግሞ ለእኔ ደስታዬ ነው። ሰላም አለኝ። ለምን በባዶ ቤት እኮ እኔ ሰላሜን ነው የምፈልገው። የልጄን ሰላም የራሴን ሰላም ነው። ዛሬ መጥቶ ነገ እንደ ጤዛ የሚጠፋ አባት አልፈልግም። ፈልጎ ነው ሲጀመር ቪዲዮ ካልቀረጸ እንዳትቀርጽ ሲባል ነው መጥፋት የጀመረው። በቃ እንጂ በመጣ ቁጥር ቪዲዮ መቅረጽ ይፈልጋል ዩቲዩብ። በቃ እንደዛ ነው። ምግብ ሲያበላው ይቀርጸዋል፣ የሆነ ነገር ሲያደርግ ይቀርጸዋል። ከዛም ባለፈ ደግሞ እንዲህ እያደረግኩ ነው ይላል። ያድርግ እኮ ያው ያደረገውን እኮ አደባባይ ተናግረናል አይደለ? ስለዚህ እሱ 5,000 አይደለም 1,000 ብር አልችልም ብሎ ቴክስት ጽፎልኛል። ሀቡ ስክሪንሻት አድርጌ አንድ ስልክ ነው ያለኝ እዚህ ላይ ነው ያለው። ስክሪንሻት አድርጌ እልክልሻለሁ። ሁሉንም ያለኝን ማስረጃ እዚህ ላይ እልክልሻለሁ። ላኪልኝ እሺ። ማንኛውንም ማስረጃ ያሳይ ልጅ ጋር አይደለም ለሶሻል ሚዲያ እንጂ ለሌላ ነገር እንደማይፈልገው ልጁንም ሆነ እኔን ለሶሻል ሚዲያ ካልሆነ ለምንም እንደማንፈለግ የጻፈችልኝን እልክልሻለሁ። ሁሉ ማናት የጻፈችው? ፍቅረኛው ስለጻፈችው ነገር እኮ እሱ ስለ ራሱ ነው የሚጠየቀው። ፍቅረኛው ለአንቺ ስለጻፈችው ነገር እሱ ኃላፊነቱን እነሱ ያወሩት ማስረጃ ካለሽ እሱ የሰጠው ምላሽ ኃላፊነት ይወስድበታል። እሱ ስልክ ላይ ነው ያለው። እሱ ስልክ ላይ ነው ያለው። ገበናው ያየሽው ስልኩን ስትፈትሽ ነው አይደል? እናንተ ቤት ይመጣል። አዎ እኮ ወደ አንቺ ፎርዋርድ አድርገሽ ማስረጃ መያዝ ነበረብሽ። አሁን ማስረጃውን ካላየን ስልኩን ስትፈትሽ ከፍቅረኛው ጋር ያወራውን ነገር ማስረጃ ካላየን ማለቱን በምን እናውቃለን? እኮ እሱ ነው የምልሽ። እኔ አሁን ሰላም ነው የምፈልገው ነው። አሁን እሱ ቪዲዮ ሰርቶ ጥያቄ ጠይቋል አይደለ? ልጁን እንዳይ ትፈቅጃለሽ አትፈቅጂም? ፍቃዴን ከጠየቅ አልፈልግም። በቃ ልጄ ያንተንም ገንዘብ አልፈልግም። በህግ ሄዳለሁ ካልክ እቀበላለሁ። አንተ የምትፈልገውን ነገር አድርግ። ሰፖርት የምታየው ከሆነ ሰፖርት ታደርገዋለህ። እኔም ይግባኝ እጠይቃለሁ። 5,000 ብር ማለት ለልጁ 3,200 ብር የትምህርት ቤት ነው የምከፍለው። 10,000 ብር በዛ ነው አይደለም የምትለው? አለኝ ወረቀት አለኝ። 2,500 ብር በየወሩ የምከፍለው ነው። 700 ብር ደግሞ የጥናት ነው የምከፍለው። ስለዚህ 3,200 ብር 5,000 ብር የልጄን የአንድ ወር የትምህርት ቤት አይሸፍንም። የ2 ወር የትምህርት ቤት አይሸፍንም። ፍርድ ቤት በወር 5,000 ነው የፈረደበት እኮ አይደል? አዎ በወር 5,000 እየከፈለ በቀን ስንት በሳምንት ነው እንዲያ የተፈቀደለት? በሳምንት አንድ ቀን እሁድ 4 ሰዓት ወስዶ 11 ሰዓት እንዲመልስ። እሱ ደግሞ ፈቃደኛ አይደለሽም? ፍርድ ቤት የፈረደለትንም በሳምንት አልከለከልኩም። ልጄ እንዴት ይይ ታዲያ? እሱን ስልክ ካላነሳሽ ሰፈር እንዳይመጣ ከታገደ እንዴት ይይ? አልከለከልኩም። አልደወለም። ሲጀመር ልጄን አሳይኝ ብሎ እሁድ ቀን ደውሎ አልጠየቀኝም። ከዚህ ቀደም ብሎ ካርገሽዋል። እንዴት ይደውል? ብሎ ካርገሽዋል። ማዘር ጋር ይደውል። እሱ ድሮም እኮ ለማዘር ደውል ብዬ ነው እኮ ቁጥሩን የሰጠሁት። ኦኬ ጥሩ። ስለዚህ ከዚህ በኋላ በሳምንቱ እሑድ ማዘር ጋር እየደወለ መጥቶ ልጁን ወስዶ አይቶ መመለስ ይችላል ነው። ግን 5,000 ብሩን እስከከፈለ ድረስ ፍርድ ቤት ያዘዘበት። አሁን እኮ እያለች ነው አንዴ ይክፈል አንዴ ይክፈል። አሁን እኮ ይግባኝ እጠይቃለሁ እያለች ሰማሻታ? ኖ ያለችው እጠይቃለሁ። ካየኸው የልጁን የትምህርት ቤት ለአንተ ብዙ እድል እንዳልተሰጠህ ረጅም ሰዓቱን ለእሷ እየሰጠው እንደሆነ አውቃለሁ። ይቅርታ። ምክንያቱም መሀል ላይ እየገባች ብቅ ስለሆነ እንትን እያቋረጥንክ እንደሆነ አሁን እሷ ትጨርስና ከዚህ በኋላ ለአንተ ረጅም ሰዓት እንሰጥካለን እንድታወራ እድል ስላልሰጠን። ዲቦዬ የኔ ሀሳብ በ5,000 እንዲያዩ አልስማማም። ይግባኝ እጠይቃለሁ። ይግባኝ ጠይቄ 10,000 በወር ከከፈለ በሳምንት እሑድ እንዲያ ይፈቅድለታለሁ ነው አይደል? አው ጥርት እንዲልልኝ ጉዳዩ እንደዛ ነው። ይኸውልሽ፣ አዎ እንደውም ማየት የሚፈልግ ከሆነ ይግባኝ ጠይቃለሁ። ከዛ ማየት ይችላል። ኦኬ። ይግባኝ የምጠይቀው 5,000 በቂ ስላልሆነ
10,000 ካደረገው እሺ ቆይ አባት ከሆነ ማውጣት ሲሆን እንዴት 10,000 ብር እሰጣለሁ እንዴት 5,000 ብር እሰጣለሁ ብሎ አይደለ ዜና እየሰራ ያለው። ከዛ የበለጠ ታረጋለህ። ምክንያቱም ልጁ ተማሪ ነው፣ የሚያስፈልጉት ነገሮች አሉ፣ ብዙ ነገር። አይ የምትል ከሆነ እኔ ሰላሜን ስጠኝ፣ ልጄን ላሳድግ፣ ብርህን ያኛውን ልጅህን አሳድግበት፣ እንስማማ በዚህ። እኔ ግን ሰላም ፈልጋለሁ። ሌላ ልጅ አለው ግን ስትወስደው ስማ፣ ማወቅ ያለብህ ነገር ግን ስትወስደው ልጄ እንቅፋት እንዳይመታው አልከለከልኩም ቀድሞ። እሺ ቆይ አንዴ። እሺ ለምሳሌ አሁን እሱ 10,000 ቋሚ ደሞዝተኛ አይደለም ይሄ ሰውዬ። ቆይ አንዴ ልንገርሽ ማሪ፣ ቋሚ ደሞዝተኛ አይደለም፣ መምህር ነበረ። ዩቲዩበር ለመሆን ብሎ መምህርነቱን ሪዛይን አድርጎ ለቆ ከመምህርነት ስራው ለቆ ዩቲዩበርና ቲክቶከር ሆኗል። ዩቲዩበርና ቲክቶከር ስትሆኚ ደግሞ ቋሚ ደሞዝ የለም። በወር የሚመጣ ነገር ወይ ይመጣል ወይ አይመጣም፣ ወይ ደግሞ በደንብ ይመጣል፣ አይታወቅም። እንዳየሩ ሁኔታ ነው። እሺ አንድ ዩቲዩበር ወይ ቲክቶከር በወር 10,000 ያጣል ብዬ አላስብም። ኦፍ ኮርስ አያጣም፣ ያገኛል። በወር 10,000 ያገኛል። ልጠይቅሽ፣ እሺ አንድ ሰው እጅ እግር ካለው ስቴብል እስከሚሆን እሱ አስቦ የመጣው ልጁን ሶሻል ሚዲያ ላይ እሰራበታለሁ፣ እሷን ሶሻል ሚዲያ ላይ እሰራባታለሁ ብሎ ባይመጣ ኖሮ ይሄኔ በዩቲዩቡ ስንትና ስንት ኮንተንት አዘጋጅቶ መስራት ይችል ነበር አይደል? አሁን አካውንት የተመታ ምናምን የሚለው አካውንት እንትን አስቦ ቢመጣ ኖሮ ይሄኔ ስንትና ስንት ያገኘ ነበር። ግልጽ ነው አይደለም? ስለዚህ ከዚህ ውጭ እንደገና መምህርነቱንም ሳይለቅ በተማረበት እየሰራ በትርፍ ሰዓቱ ዩቲዩበር መሆን ይችል ነበር። አትሊስት ዩቲዩብ ቢመታበት አካውንቱ እዚህ ጋር ቋሚ ደሞዝ አለ። መምህሩ ነው። ልንገርሽ፣ እኔ መምህር ነኝ እንበል። አቡዬ መምህር ልሁን 10,000 ብር ነው የሚቀጠረው መምህር። ለእሷ ልጅ በመምህር ደሞዝ ቢከፈል 1,000 ብር አይደርሳትም። 1,000 ብር አይደርሳትም። 1,000 ብር አይደርስም። አንደኛ ዩቲዩብን ገብተሽ እንደ በፊቱ መምህር ብትሆን ኖሮ ፍርድ ቤት በ10,000 በመምህር ደሞዝ ስንት ነበር ተቆራጭ? 1,000 ብር 1,000 ብር የደሞዙ 10% ነው እንዴ መንግስት አዎ እንደዛ በ2% ምናምን የደሞዝሽ እንትን የሚለው አንድ ዩቲዩብን አስበው ባይመጣ ኖሮ ዝም በይ አንዴ ዲቦራ፣ ዝም በይ አንዴ አዳምጪ። ሀቡይ ዩቲዩብ ላይ በፐር ማየት ይቻላል። ፐር ቪው በ1,000 ቪው $1 ይከፍላል። ዩቲዩብን ገብታችሁት መጀመሪያ ታየ ከፈለኝ ጠፋ። ለ7 ወር ሙሉ የኖርኩት እማቀው ራሴ ነኝ። እየለፋው ነው። ላይቭ ላይ አለ ሁሉ ጊዜ ላይቬ ወፍ የሰራሁትን ደብቄያለሁ። ሀቡዬ ፖስት ካረኩት እኮ አልደበኩም አይደለ? እኔ ናት ከመምህር ደግሞ ስለሚሻል ነው። መምህርነት ክለቀ ወጣ ዩቲዩበርና ቲክቶከር ይሻለ ገቢ ስላለ ነው። አዎ ለዛ እኮ ነው ህልሜም ነው። እዚህ ጋር ከመጣው ደግሞ አሁን ሰበር ጌመር ለመሆን ጊፍት ጋላሪ ሙሉልኝ እላለሁ። ጓደኛ ነች ሞለች። በዚህ ሳምንት 7 ወር ሙሉ እናትዬ ትሙት ማለት ነው። ጠዋት 2 ሰዓት ነግሬሻለሁ እስከ 12 ሰዓት ቁጭ ብዬ ኖርማል ጌመር ሁኜ ነው የምሰራው። የለም ቁጭ ብዬ በዚህ ቪዲዮ ራሱ ሰርቻለሁ። ሳገኝ የፖስትቻለሁ። ነፃነቴ ነው፣ ገና ደስታዬ ነው። አንበሳ ሲወርድልኝ ዝም አልልም። የመጀመሪያ አንበሳ ወረደልኝ በቅርቡ እግዚአብሔር ረድቶኝ። አገኘሽኛ ራሴን ለማጥፋት ብዙ አስቤያለሁ። ለምን የምፈልገውን እየኖርኩ አይደለም፣ እየሰራው አይደለም፣ ገንዘብ ያገኘው አይደለም። ገንዘብ ደግሞ ከሌለኝ አንድ ሰው እኔና አንቺ አሁን እኩል ነው ልጃችን የምናሳድገው። ያንቺ ልጆችና የኔ ልጆች እኩል አይኖርም፣ እኩል አይበሉም፣ እኩል አይጠጡም። እኔ እንደምኖረው እንዳቅምሽ አኖሪም እንዴ? እንዳቅምሽ ከሌለሽ እኮ እንዳቅማችን ነው የምንኖረው። እኔ የሚያቅሜን አግዛታለሁ፣ እሷ የሚያቅማን ትኖራለች። ልጃችን ከቻልን ሰርተን ልጃችን ትልቅ ደረጃ ማሳደግ፣ ትልቅ ትምህርት ማስተማር እንችላለን። ለሱ መስራት ካልቻልን ደግሞ ያልቻልነው አንደኛ አሁን እየሰማሻት አይደለ? እሷ የምትፈልገው ገንዘብ ብቻ ነው። ልጁን እንደው አትፈልግም። በስልክ ጉዳይ ደግሞ ምን አለች መሰለሽ? አሁን እየሰማኋት ነበር። ይሄው ፈቅጃለሁ ትላለች። ስልክ ብሎ ካርገኛለች። እናትዬቱ ሀቡዬ እናቴ ትሙትን ነው የምልሽ። አንድ ቀን የዛኔ ልጁን ስልክ አታነሳልኝ። ደከመኝ በቃ ስልክ አያነሱ። እንዴት አድርጌ ሊው ሰፈር ሲሄድስ ወፍ የለም፣ በፖሊስ ተከልክያለሁ። እሺ ደግሞ ብር ሲቸግራቸው ይመጣሉ። ብር ሲቸግራቸው ክስ ያስገባሉ። ከዛ ብሬን ይቀበላሉ። ልጁ ይታይ ሲባል ይከለከላል። 35,000 ብር ቀላል ነው እንዴ? በወር እኮ በወር 10,000 ብር ለ3 ወር ከፍያለሁ እኮ። በወር 5,000 ብር አንዴ ከፍያለሁ። 5,000 ብር የወላጅ የሚከፍለው 5,000 ብር በሚኒመም በወር ገቢው 60-70 ሺህ የሆነ ሰው ነው ይህንን ክፍያ የሚከፍለው። ከዛም በላይ አገኝሽኝ
አሁን እኔ እያልኩ ያለሁት ባለፈው ቪዲዮ ሰርቷል አለች። አዎ ሰርቻለሁ። አሁን የምነግርሻለሁ ልጁን እንደ አባት ልሁነው ላሳድገው ከጎኑ ልውለት። እኔ ስላንቺ አይደለም ስለማንም አይደለም ስለ ልጁ ስሜት ነው። አሁን ናቲ ብቅ ብሎ ቢናገር አባቴን ይላል። እሷ እየተራመደች ያለችው በናቲ አንደበት ነው። እሷ እየኖረች ያለችው በናቲ አንደበት ነው። ልጅ አባቱን ይፈልጋል። አይሻ እሷ ለእሷ ጥሩ ስላልሆንኩላት እሷ እንደምትፈልገው ስላልሆንኩላት ለልጁ ጥሩ አይደለም። ጥሩ ስንሆንማ ፈቅዳለች። ባለፈው የሰራሻቸው ልጆች እንኳን ራሱ በፍቅር ጊዜ እኔ አባቴን ጌታ ስትለው ቆይታ ትናንትና አይነን ላፈልጅና እንዳለችው ማለት ነው። ስለዚህ እኔ ለእሷ ክፉ ሆንኩ ማለት ለልጅ ክፉ አይደለም፣ ክፉ ነኝ ማለት አይደለም። ልጅ ላሳድግ አሁንም አንቺ በፍርድ ቤት ያለችው ትሂድ ፍርድ ቤት እስከፈለገው ነገር እኔ ራሱ ይግባኝ እጠይቃለሁ። በፍርድ ቤት ከሆነ የምንጨርሰው ታያለሽ። ፍርድ ቤት ድጋሜ እንደሚቀንስልኝ በጣም እርግጠኛ ሆኜ ነው የምነግርሽ። ምን አልኳት? ይሄን ነገር አቁሚና አስገቢ። በቃ ፍርድ ቤት ጽፋት አስገባ። ከዛ እኔ አግዛለሁ። በቃ አግዛለሁ። የምችለውን ሰርቼ ለልጄ ብዬ ልጄን ካገኘሁት ካፈቀርኩት በወር ክፍያ እኮ አይደለም። ልጅ እኮ ሲኖርሽ እኮ ልብስ ትገዣለሽ፣ መኪና መጫወቻ ትገዣለሽ፣ ታዝናኛለሽ። አሁን ችግሩ በ5000 እንዲያ አልፈቅድም ነው አይደል? እንዲያይ ከፈለገ ይግባኝ ይጠይቃል። ገንዘብ ነው የምትፈልገው። ለልጁ አይደለም እኮ የምታስበው። ለልጁ ስሙ አይደለም እኮ አይደለም። አሁን 5000 ፈርዶብካል ፍርድ ቤት እኮ። በ5000 ግን እንዲያይ አልፈቅድለትም። ይግባኝ ጠይቄ ገንዘቡ ይጨምር ነው 10000 ያድርገው። ገንዘብ ከየት ይመጣል? እኔ እኮ የቤት ኪራይ መክፈል አቅቶኝ መኖር ሰው ነኝ እኮ። የቤት ኪራይ ይልሽ አሁን አስቢልኝ። አንድ ቤት ኪራይ ስትከራይ ስንት ነው ወጪ አለ? የማብራት የውሃ እያንዳንዱ ነገር ስደምረው የኔ ገቢ ለናቲ 10000 ሰጥ ማለት ነው። ስንት ነው ማለት ነው በወር የሚሆነው? እስከ 100000 ብር። እንኳን 100000 ብር በወር 10000 ብር። እንዳቅምሽ ኑሪ። ከሌለብሽማ እንዳቅምሽ ኑሪ። እንዳቅምሽ ኑሪ። ለምሳሌ እንዳቅማ ምን ትቀነስ? ለምሳሌ የትምህርት ቤት ቀነስ ያለ ታስገባ ወይንስ ምን ትቀነስ? እኔ 5000 ብሩ አልኩሽ እኮ ሀብታም ልጅ የሚከፍለው ነው። ይኸው ፍርድ ቤት ከኤክስፔሪንስ የነገረኝ ጠበቃው 50000 ብር በወር የሚያገኝ ራይደር ለሁለት ልጅ 5000 ብር ነው የሚከፍለው። እናቴ ትሙት አቡ እኔ የተያዝኩት አልኩሽ እኮ አድቫንቴጅ የተወሰደብኝ የዛኔ በወጣ በገባ በአንድ ወር ውስጥ እኮ ነው ያራሱ ዩቲዩብ በአንድ ወር ከፈለኝ፣ ሰዎች አገዙኝ፣ ከዛ ማስታወቂያ ሰራ። ያ ገንዘብ ነው አሁንም 5000 ብር ያስከፈለብኝ። እየነገርኩሽ ያ ገንዘብ አሁን ካለ ዲቦራ በዛ ሰዓት የተረዳችሁ እንደበፊቱ መምህር ብትሆንና የ10000 ብር ደሞዝተኛ ብትሆን 1000 ብር ነበር በወር ተቆራጭ የሚደረግ። 1000 ብር እንደዛም ባልሆነ ራሱ አሁን ባለኝ ስቴትመንት ቢሰራ ከ2000 ብር በላይ አልከፍላትም። እንደው 1000 ብር ነው። ለምን የዛኔ በጣም ሃይ ነው። 200,000 ብር በወር ከገባልኝ ይሄ ልጅ ሀብታም ነው የሚባለው። ከዛ ሰው ያገዘኝ ካል ሀብታም፣ ስለዚህ 10000 ብር ይችላል አለ። ከዛ ደግሞ ተጨማሪ ስቴትመንት ያ ስቴትመንት ይሄ እሱ ስቴትመንት አይደለም ቀነሰ 5000 ብር ይችላል አለ።